ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ ቀጣዩን ክፍል ልናሳያችሁ መተናል። ስለምትከታተሉን ከልብ እናመሰግናለን። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ ማይክል በተሳካ መልኩ ከእስር ቤቱ እንዳመለጠና ከሊንከን ጋር እንደተገናኘ፣ የኤስራኤል ዋና መሪ አቡ ራማልም እንደተገደለ፣ የሳራ የአሁኑ ባሏንም ጉድ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ሳራን በቲባግ በኩል የባሏን የጄኮብን ጉድ በፎቶ ማይታ ግን ከሰዎቹ ጋር ምን እያወራ እንደነበረ ቲባግም እንዳልሰማም እየነገራት እሷም በድንጋጤና በፍጥነት እየሮጠች ልጇን ለማዳን ወደ ጄኮብ እናትና አባት ቤትም ታመራለች። እና ማይክልም አሁንም መሯሯጣቸውን ቀጥለው በምሽትም የኤስራኤል ወታደሮች በአቡ ራማል ምክትሎችም ተሰብስበው የአቡ ራማልን ሬሳም እየሸኙ ይህን ግድያ ያደረጉት እነዛ የውጭ ሰዎችን እግራችን ስር አምጥተን ካልገደልናቸው አንተኛም እያሉ እያንዳንዱ ሰው አዛውንትም ሆነ ሴት እንዲሁም ሕፃናት እነዚህን ሰዎች ከጠቆሙ 10 ሚሊዮን ሪያል እንደሚከፍሉም ይናገራሉ በለው። ይህን ጉዳቸውንም እየሸሹ ያሉትን ማይክልም ሰምተው ቦታም ቀይረው የሆነ ደበቅ ያለን ቦታ ተደብቀው ማይክልም ወደ ኤርፖርት ካመሩ በኤስራኤል ወታደሮች እንደሚያዙም እየተናገረ ወደ ባቡር ጣቢያው ብንሄድ ይሻላል ሲል፣ ሊንከን ግን በፍጹም ኤርፖርት ላይ እነ ፍራንክሊን እየጠበቁን ነውም እያለ በዛም ሳይስማሙ ሊንከንም በንዴት ከሌሎቹም ለይቶት ሲጀምር እስከ ዛሬ ምን እንደተፈጠረና እንዴት በህይወት እንዳለ ከስር መሰረቱ ንገረኝ ይሏል። እኛም መስማት እንፈልጋለን። ማይክልም ለተጠየቀው ጥያቄ አንገራግሮ ማይክል ስኮፊልድ መሞት ነበረበት፣ እኔም ሞቴን ዋሽቼ መሸሽ ነበረብኝ፣ ያንን ነው የተዋዋልኩት። ፖሳይደን ከተባለውም ሰው ጋር ሁላችሁም ነፃ እንድትወጡ ግዴታ ከሱ ጋር መስራት ነበረብኝም ይላል። ያ ሁላ ሲላውን አሳልፈው ሰጥተው ነፃ ወጡ የተባለው ማይክል ራሱን አሳልፈው ሰጥቶ ነበር ነፃ የወጡት። ወዩ ማይክልም የዛኔ ነፃ ከወጡ በኋላ ከሳራ ጋር ከመጋባቱ ከትንሽ ሳምንታትም በፊት ፖሳይደን ከተባለውም ሰው ስልክ ተደውሎለት በስልክ ውስጥም ኬለርማን እናንተን ከወንጀል ነፃ የማድረግ መብቱም ሆነ በምንም አይነት መንገድ ህግም እኛን ነፃና ማስፈታት እንደማይችል እናም አሁኑኑ እድሜ ልክ እስራት ውስጥ ልከታችሁ እችላለሁ እንዳለውም ይነግረዋል። ታዲያ ከዛን ጊዜ ጀምሮ ፖሳይደን ተብሎ ለሚጠራው ሰው መስራት እንደጀመረ፣ ሰውየውም ከሲኤ ከርቶ የወጣ ከበላዮቹ በላይ ይሰራለሁ ብሎ የሚያስብ እብድ ሰው እንደሆነ፣ የራሱንም ኦፕሬሽን ከውጭ ሆኖ የሚከውን ለዛም የኔን እርዳታ ሰዎችን ከእስር ቤት እንዳስመልጥለት ፈልጎ ነበር የቀጠረኝም ይላል። ታሳሪዎቹ ታዲያ እንዲህ ቀላል ወንጀለኞች አይደሉም። አሸባሪዎች፣ የፖለቲካ ተቃዋሚ እስረኞች፣ አጭበርባሪ ኤጀንቶችን የመሳሰሉትን ማስፈታት ተልእኮ ላይ ማይክል ተመድቦ ነበር በለው። ታዲያ ያንን ስራም ሲሰራ ሊንከንም ሳራም ያለባቸው የወንጀል ሪኮርዶች እንዳለ እንደሚጸዳ፣ በስራውም ላይ ማንኛችሁንም ልጄንም ሆነ እንዳናገር ሆነ እንዳገኝ አልተፈቀደልኝም። የዛኔም ማይክል ስኮፊልድ ሞተ። ባለፉት ዓመታትም ብዙ ስሞች ተሰጥቶኝ ነበር። ካኒል አውተስ ያሁኑ ስሜ ነው ይላል። ግን ማይክል ያንን በጸጋ ተቀብሎ በአንዴ መስራት ጀመረ ካላችሁ እሱም መጀመሪያ ለፖሳይደን ለተባለው ሰው አልሰማም አልሰራም ባለማግስት ሳራ ታሰረች። ከዛን ጊዜ ጀምሮ እሷን አስፈትቼ አሜን ብዬም ተቀበልኩ። ያንንም ያደረኩት ለቤተሰቦቼ፣ ለአንተ፣ ለሳራ እንዲሁም ለልጄ ማይክል ነው ይላል። ዋው ማይክል። ሊንከንም በሚሰማው ነገር በጣም እየተገረመ አሁንም ከመሯሯጥ አልዳንም እያለ የኤስራኤል ወታደሮችም አሁን ላይ የተቃረቧቸው ስለመጡ ወዲያውም ወደ ኤርፖርት ቢልም ማይክል ግን ወደ ባቡር ጣቢያም ይሻላል ብሎ ጉዞም ወደዛ ያደርጋሉ። እነ ፍራንክሊን ጋም ኤርፖርቱ በሰዎች ተሞልቶ ፓይለቱም ሳይቀር ወደ ታች ወርዶ ምንም አይነት መንገደኛ የተንቀሳቀሰ እንዳልሆነም ሺባም ስታይ እዚህ ከቆየን እንሞታለን፣ ምንም ቢሆን አሁን ላይ ያለን አማራጭ ኦማርን ተጠቅመን በበረሃም መሸሽ ነው ብትልም ፍራንክሊን ግን አይሆንም እነ ሊንከን እዚህ ነው የመጡ ያሉት ናቸው አንሄድም ይላል። የኤስራኤል ወታደሮች ጋም ሪዛ የተባለው አንድ አይኑ የጠፋውና ሺባ ሊደፍር የሞከረውም ልጅ ከሌሎቹ ጋር ተቀላቅሎ ፍለጋውን ለማድረግ ቢያስብም አንተ በአንድ አይነት ብቻ አትጠቅመንም ተብለውም ትተውት ሲሄዱ ከትንሽ ቆይታም በኋላ እነ ፍራንክሊን ያሉበት ኤርፖርት ጋም የኤስራኤል ወታደሮች ደርሰው ወደ ውስጥም ሲገቡ ፓይለቱን በዚህ ጊዜ በፍጥነት የፓይለትነቱን ልብስም አውልቆ በጀርባን በር ወጥቶ ሲሸሽ ፍራንክሊንም ይህን አይቶ እሱንም ተከትሎት ፓይለቱም ወደ መኪናው ሲያመራ በሁለት የኤስራኤል ወታደሮችም ተገኝቶ ጠበንጃም ሲደቀንበት፣ ፍራንክሊንም ብቻውን ወደ ሰውየውም ጋር ሲያመራ እሱም ታይቶ ሲደቀንበት፣ ሺባም በመሃል ወደ እነሱ መታ አቡ ራማልን የገደሉትን ሰዎች አይቻችኋለሁ፣ ውስጥ ናቸው፣ ሸልሙኝ እያለች አዘናግታ ፍራንክሊንም ቀልጠፍ ብሎ ሁለቱንም ወታደሮች ጠበንጆቻቸውንም ተቀብሎም ይገላቸዋል።
ዋው! ፓይለቱም በሚፈጠረው ነገር ግራ እየተጋባ ፍራንክሊንም ልክ እንደሱ ችግር ውስጥ የሆኑ እንደሆነና ከዚህም ችግር ለመውጣት በመኪና ሳይሆን በአየር ነው ማምለጥ የምንችለውም ብሎ ፊት ለፊታቸው ያለችውን አነስ ያለች አውሮፕላንም ያሳዩዋል። ሳራም በፍጥነት ልጇም ጋር ደርሳ ከዛም እየወሰደችው ሳለች በተመሳሳይ ጄኮብ ወይም ቦታው ላይ ይደርሳል። ሳራም ስታየው ክው እያለች ትንሹ ማይክልንም በፍጥነት ወደ መኪናዋ ማስገብታ ለባሏም ያንን ከቲባግ የተቀበለችውንም ፎቶ ማሳይታው ከገዳዮቹ ጋር ነበረው የስብሰባ ብለው ልትሄድ ስትል ጄኮብም ላስረዳሽ እያለ በተፈጠረው ነገር በጭንቀት ስብሰለሰል ቆይቼ ከዛም በኋላ አንቺና ቤተሰቤን ለመጠበቅ በሚል ያንን ስልክሽን ካስቀመጥሽበት የስልክ መሸጫን ቦታ አውጥቼ ስራ ቦታ ለማቀው ጓደኛዬ ኮምፒውተር ሳይንስ ዲፓርትመንት ላይ ለሚሰራው አንድሩ ኔልሰን ሰጥቸው በደንብ አድርጎ መርምሮ ማን ሀክ እንዳደረገውም ደርሶበት የነዛን አረመኔዎች ስልክም ቁጥርም አግኝቶ እኔም ከነሱ ጋር ከተደራደርኩ በሚል ደወልኩላቸውም ይላል በለው። ሳራም ምንም የሚላት አልጥምሽም ብሏት ትቷው ትሄዳለች። እነ ማይክልም ሊንከን አይሆንም በኤርፖርት ቢልም እነሱ ግን ባቡር ጣቢያም ደርሰው እዛ እንደሚሰሩት ሰዎችን መስለው ወደ ባቡር ጣቢያ ውስጥም ሲገቡ በሌላ በኩልም ባለ አንድ አይኑ ሪዛ ከሌላውም ተገሎ ብቻውን አቡራማልን የገደሉት ሰዎች ከሀገር ለመውጣት ሁሉም ወደብ ከተዘጋ ቤት ይጠቀማሉ ብሎ አስቦ ባቡር እንደሚጠቀሙ ደርሰውበት ጉዞውን ወደዛም ሲያደርግ ሳራም ልጇን ይዛ ከጄኮብ ከሸሸችን በኋላ ወደ ጓደኛዋን ቤት አመርታ ቀጣይ ምን ማድረግ እንዳለባት ግራ ስትጋባ ጓደኛዋም ለማረጋጋት እየሞከረች ጄኮብ ወደ ጓደኛዋም ስልክ ደውሎ ሁሉንም ለሳራ ላስረዳ ቢልም መልስ ሲያጣ ጓደኛዋም ይህ ነገር ለማረጋገጥ ራሱ ጄኮብ ስራዬ ቦታ ባለው ሰው አንድሩ ኔልሰን የተባለውን ሰው አግኝተው ለመጠየቅ ሲያስቡ ለዛም ጓደኛዋ እዛ መስሪያ ቤት የሚሰራም ሰው ስለምታውቅ ወደዛም አንድሩ የተባለውን ሰው ለማግኘትም ትደውላለች። እነ ማይክልም ባቡሩ ጋር የሚሰራ መስለው ወደ ውስጥም እየገቡ ብዙም ሳይጓዙ በአንድ ወታደርም ተለይተው እነሱም እሱም መተው ለጥቂት ከሚተኮስባቸውን ጥይቶች ከወታደሮቹ ማመልጠው እግሬ አውጪኝ ብለውም ሲፈረጥጡ ከርቀትም ያ ሪዛ የተባለውም ልጅ ደርሶ ፎቶም እያነሳቸው ለኛ አትመጥንም አታስፈልግም ብለው ላገለሉት ወታደሮችም ደውሎ መሳሪያዎች እንደሚያስፈልጉትና እሱ እንደሚከተላቸውም ይናገራል። ፍራንክሊንም ወደዛ አይሮፕላን ገብተው አይሮፕላኗም ከየመን ለማስወጣት የሚበቃም ጋዝ እንዳላ ከተረዱም በኋላ አሁንም የሚቀራቸው እነ ማይክል እስኪመጡ መጠበቅ ብቻም ይሆናል። እነ ማይክልም ዊፕ በተባለውም ልጅ በኩል የቆመ መኪናም ያለ ቁልፍ አስነስተው አሁን ሊንከን ወደ ኤርፖርት ቢልም ማይክል ግን እዚህ ድረስ ደርሰናል፣ እዛ ከሄድን እንበላለን፣ ስለዚህ ወደ መውጫ ወደቡ ብናመራም ይሻላል ብሎ ሌሎቹም ተስማምተው ጉዞም ሲጀምሩ ሳራም ጋር ስንመለስ እሷም ከጓደኛዋ ጋር አንድሩ ኔልሰን የተባለውን የኮምፒውተር ባለሙያም አግኝታው ባሏ ጄኮብ ያለው እውነቱን መሆኑን ስታጣራ ልጁም አዎ ጄኮብ ትናንትና ስልክ ሰጥቶኝ ማን ሀክ እንዳደረገው ቼክ አርግም ብሎኝ አድራሻም ሰጥቼው ነበር ይላል። ህርፍ ሳራም ይህን ስትሰማ ግራ የተጋባች እድሜው ረጅም ነው። ጄኮብም በጓደኛዋ ስልክ ደውሎ ሳራም በአሁኑ ላዋራው ብላ እሱም በፍጥነት ወደ ፖሊስ ጣቢያ እንድትመጣም ይነግራታል። እሷም እንደተነገራት ቦታውም ላይ ስትደርስ ጄኮብም እየለመነ ወደ ፖሊስ ጣቢያው ክፍሎችን ማስገብቷት በመርማሪ ፖሊሶችን በኩል ማናቸው ቤትሽን ሰብረው ገብተው ባልሽ ላይ የተኮሱትን ብለዋት ሳራም ከፊት ለፊቷ የተደረደሩትን ወንጀለኞች ስታይ እነዛን ሁለት ነፍሰ ገዳዮችን ማይታ በጥርጣሬም በድንጋጤም እዛው ትጠቁምባቸዋለች። እንዴት እንዲህ በቀላሉ ተያዙ? የሁላችንም ጥያቄ። እነ ማይክልም ጉዞ ሲያደርጉ ዊፕ የተባለውም ልጅ አሁን ገና እንደሆነ የማይክል እውነተኛ ስም ማይክል መሆኑን ያወቀው ሌላ ስም አላውቀው ነገር እንዲሁም እኔን ለምንድን ነው እስከዛሬ የምትረዳኝ ቢለውም ማይክል ግን ላለመናገር ተቆጥቦ ለአንተ ከጉድጓዱ መጨረሻ መብራት አለም እያለው ሳለ ከየት መጣ ያልተባለ መኪናም ከጎን መጥቶም ይገጫቸዋል። እነሱም ተገጫጭተው በድንጋጤም ወርደው ሲያዩ ያ ባለ አንድ አይኑ ሪዛም እንደሆነም ያሉ እዛውም ተጨማሪ ወታደሮች እየተቃረቡም ሲመጡ ደግሞ እንደገና በሩጫ መሸሽ ይጀምራሉ። ታዲያ ሸሽተው የሆነ አቅራቢያቸው የነበረም የሆስፒታል ህንፃ ውስጥም ገብተው ቢደበቁም ወታደሮቹም ተከትሏቸው ገብተው እነሱም ከህንፃው መውጫም እንደሌላቸው ገብተዋቸው ጠበንጃ ከያዙም ወታደሮች ጋር በባዶ እጃቸውን ለመፋለም ይዘጋጃሉ። በለው ማይክልም ተስፋ በቆረጠበት ሰዓት ደፋሩ ሊንከንም ሊፋለም እየተዘጋጀ እኛም እንዲሁ ልባችን እንደተንጠለጠለ ትዕይንቱም ግራ የተጋባችው ሳራ ጋር መልሶ ጄኮብም ለቤተሰቡ ሰግቶ ያንን እንዳደረገና ከሰዎቹም ጋር በገንዘብ ተደራድሮ $50,000 ሰጥቻቸው ከዛም በገንዘብ ውስጥ ትንሽዬ ጂፒኤስ ቀብሬ ለፖሊስም አመልክቼ አስያዝኳቸውም፣ ሁለተኛ ግን አይለመደኝም ይቅርታም እያለ ሳራም በስተመጨረሻ አምናው ተጸጽታም ታቅፏለች። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል።
ማይክልና ሊንከንም ለመፋለም ሲዘጋጁ በሚገርም መልኩ ጃ የተባለው ኮሪያውም ልጅ ጮክ ብሎም እየዘፈነ ወታደሮቹንም ወደ ራሱም ጠርቶ መሬት ላይም አልኮል አፍሶ ወታደሮቹም እዛ ጋር ሲደርሱ እሱም እንደ አሻንጉሊት ያደረገው ሰው ላይም ሲተኩሱ ከውስጥ የከተተው የኦክሲጅን ታንክን ፈንድቶ ሲቃጠሉ እናያለን። ዋው ጃ እና ማይክልም በሰላም ወጥተው ከዚህ በኋላ በቃ ሊንከን በሚለው እንሂድም ተብሎ ጉዞ ወደ ኤርፖርት ከማድረጋቸውን በፊት በጃ ስልክ ወደ ፍራንክሊንም ደውለው በ20 ደቂቃ እንደሚደርሱም ሲናገሩ ፍራንክሊንም በ20 ደቂቃ ውስጥ ከፊት ለፊታችን ያሉት ወታደሮች ሊደርሱብን ይችላሉ አፍጥኑትም ብሎ ስልኩም እንዳበቃ ያ ሪዛ የተባለው ባለ አንድ አይኑም ልጅ ከኋላ ደርሶ ሰኢድ ላይም ተኩሶ በጠመንጃውም ሲደቅንባቸው ማይክልም ተሯሩጠው ተደብቀው መሬት ላይም የወደቀው ሰኢድ እንደምንም ተነስቶ ልጁን ጠመንጃውን ሲያስጥለው ሪዛም በዛን ጊዜ እዛው በስለት ሲወገውና ሰኢድም እጁን ከእጁ ጋር በካቴናም አስሮ እዛው ህይወቱን ትጠፋለች። እነ ሊንከንም ደርሰው ሊረዱት ቢሞክሩም አቅቷቸው እዛው ማይክልም ሪዛ የተባለውን ልጅ በንዴት ሲደበድበው ሌሎቹ ማገላግለው ሳይገሉት ጉዟቸውን ወደ ኤርፖርትን በፍጥነት ያደርጋሉ። እነ ፍራንክሊን ጋም በዛ ያሉ ወታደሮች ወደ እነሱም እየተቃረቡ እየመጡ እንዳሉም እያዩ ፓይለቱም ሺባም ካልሄድም ብለው በስተመጨረሻም ፓይለቱም በቃ በሚል አይሮፕላኑን አስነስቶ ወደፊትም ይነዷል። እርፍ ከታችም ወታደሮቹ ወደ አይሮፕላኑ ሲተኩሱ እነ ሊንከንም ቦታው ላይ ደርሰው ወደ ፍራንክሊንም ደውለው ከዚህ በኋላ በቃ ሂዱ እንዳታቆሙ ወታደሮቹ ህፃናቶቹን ይገሏቸዋል፣ እኛ ሌላ መንገድ እንፈልጋለንም ብሏቸው ፍራንክሊንም ባይፈልግም ይቅርታ እያለ ሺባም በስልኩ ውስጥ ኦማርን ፈልጉት እያለቻቸው በአየር ላይም አይሮፕላኗ ተነስታ የመንን ለቃም ለመውጣት ትበራለች። እነ ማይክልም ያ ሲያመልጣቸው ደግሞ ሌላ ዱብዳ ከፊት ለፊታቸው ይመጣል። በመኪኖች የአይኤስኤል ወታደሮች ወደ እነሱም እየተኮሱ ይመጡባቸዋል። ወዩ እና እንዴት ነው ፊልም ወዳጆች? የፕሪዝን ብሬክ የመጨረሻው ምዕራፍ ክፍል ደግሞ 5 እየጦፈ ነው አይደለ? ወዳችሁታል በእርግጠኝነት። ቀጣዩን ክፍል ለማየት ጓጉታችኋል። ታዲያ ሁልጊዜ እንደምንላችሁ ቀጣዩ ክፍል ወዲያው እንዲለቀቅ ይቺን ቪዲዮ አነስ ያለች በአናቷ 2000 ላይክ ዛሬውን ከገባ ቀጣዩ ክፍል ይለቀቃል። እንዲሁም ይሄኛውን ቻናላችንን ድራማ ወዳጅ ፊልም ወዳጅ ሁለትንም ሰብስክራይብ ያደረጋችሁ ወዳጆቻችን ሰብስክራይብ እያደረጋችሁ አረ ምን እሱ ብቻ ቴሌግራምና ኢንስታግራም ላይ እየሄዳችሁ ፎሎ እያደረጋችሁ አበረታቱን። በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየ ነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን። ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ ቀጣዩን ክፍል ልናሳያችሁ መተናል። ስለምትከታተሉን ከልብ እናመሰግናለን። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ እና ማይክልን እየጠበቀ የነበረው በነ ፍራንክሊንና ሺባም የተዘጋጀው አይሮፕላን ጥሏቸው ሲሄድና የመን ላይ ያለ መውጫ ሲቀሩ አይተን ነበር ያቆምነው። በዚህኛውን ክፍል ቀጥለን ማይክልም እንደፈረደባቸው ከኤስኤል ወታደሮች ሸሽተው ተደብቀው ኤርፖርት ነሽ መኪና እንዲሁም ባቡር ሁሉንም ማተው ቀጣይ ምን አባታችንን እናድርግም እያሉ ተጨንቀው ሊንከንም ሺባ በስልኩ ስትል የነበረው ኦማር ጋም ቢሄዱ ሰውየውን ባያምኑትም እሱ ስለሆነ አማራጫቸው እዛም እንሂድ ብሎ ጉዞ ወደ ኦማር ጋም ሲያደርጉ ትዕይንቱን በቀጣይ በሳራ ተጠቁሙባቸው የታሰሩት እነዛ ሁለት ነፍሰ ገዳዮችም ብታምኑ ባታምኑም እስር ቤት ውስጥ አንድ ቀን ራሱ ሳያድሩ በዋስትናም እንደተፈቱ እናያለን። እነሱም በወሬያቸው ፕሳይደን በተባለ አለቃቸው እንደተፈቱም ሲያወሩ እንሰማለን። ወዩ አረማኔ ፕሳይደን። እነ ሊንከንም ኦማር የተባለውም ሰው ጋር ማመተው ኦማርም በመኪናው እቃዎችን ሸክፎም ሊሸሽ ሲል ደርሰውበት ወዴት እየሄደ እንዳለም ሲጠይቁት እሱም እንደማንገራገር ብሎ ከዚህ 300 ማይል ርቀት ላይ ወዳለችው ፋይሻ ተብላ ወደምትጠራው መንደርም እየሄደ እንዳለ እዛም አይኤስኤል የለም ሲል እነ ሊንከንም አብረውት ለመሄድ ሲወስኑ ኦማር ግን መኪኔ ለሁላችንም አበቃም በሺባ በኩል ስለመጣችሁ ልተባበራችሁ አንድ ላንድ ክሩዘር መኪኔን ከዚህ ራቅ አድርጌ አቁሜው ነበር ያንን መምጣት ከቻላችሁ እየመራው ወደ ፋይሻም ልትሄዱ ትችላላችሁ ብሎ የመኪናዋን ቁልፍና ቦታውንም ነግሯቸው ባትሪው ስለማይሰራ ሁላችሁም ሄዳችሁ እየገፋችሁ ብታሰሩት ቢልም ማይክል ግን ስላላመነው ዊፕ የተባለው ልጅ እዚህ እንዲሆንም ነግሮት እነሱም ወደ መኪናው ያመራሉ። ኦማር እንዳለው እውነት መኪናዋንም ቦታውም ላይ አግኝተዋት ግን ገብተው ከፊትም እየገፉ ሊያስነሷት ሲል ያለምንም ግፊ መኪናውም ይነሳል። እርፍ ኦማር እየዋሸ ነበር። በተመሳሳይ አብሮት ያለውን ዊፕንም ራሱን ሲያስተውና ነሊንካንም በኦማር መሸወዳቸው ገብቷቸው በፍጥነት መኪናውን እየነዱም ሲመለሱ ኦማር ሆዬም ዊፕን አሳስሮ እቃዎችንም ጭኖ ሊሄድ ሲል እጅ ከፍንጅ ደርሰውበት ይይዙታል። ዊፕን በንዴት ከታሰረበት ሲፈታ እየመታውም ሲበቀለው በቀጣይም ባያምኑትም ስለሚያስፈልጋቸው ከዚህ በኋላ
ከዋሸ እንደሚገሉት ዝተውበት ጉዞም በሁለት መኪና ወደ ፋይሻም ያደርጋሉ። የሞተው ኤጀንት ኬለርማን ቢሮም ውስጥ ያ ከነፍሰ ገዳዮቹ ጋር ሲነጋገር ያየነው ኤጀንት ስሙም ኤጀንት ክሺዳ የተባለው የኬለርማን ቢሮም ገብቶ ፋይሎቹንም እያገለባበጠ ሳለ አለቃውም ወደዛ መታ ኬለርማን የሆነ ነገር ላይ ስለደረሰ ነው የገደሉት፣ ከመሞቱ በፊት ሲሰራቸው የነበሩትን ፋይሎችንም ተቀብላ ስትመረምርና ይዛም ስትሄድ ኤጀንት ክሺዳም በስልክ ለነፍሰ ገዳዮቹም ደውሎ በአካል መገናኘት እንዳለባቸውም ሲነግራቸው ነፍሰ ገዳዮቹም ተስማምተው ከዛ በፊት ግን ካኒል ኦተስን የማግኘትና የመግደል ተልዕኮን ለመጨረስ በፊት ሴቷ ነፍሰ ገዳይ ተሰራበት ወደነበረው የሳተላይት ቢሮ ማምርተው ድሮ በምታውቃት ጓደኛዋም ውለታ ጠይቀው በሳተላይት ተጠቅመው ትክክለኛው ካኒል ኦቲስ አሁን የት እንዳለም ለማየት ወደ ሳተላይት የሚታይበት ክፍልም ይገባሉ። ይህን ያላወቁትና ማይክልም ጉዟቸውን ቀጥለው ኦማርም ፋይሻ ውስጥ ላሉ ነዋሪዎች የያዘውን ርችት ዊፕም እያየ ሰዎቹ በጣም ሰላማዊና ደስተኛ እንደሆኑም እየሰማን ሊንከንም ከነ ፍራንክሊን ስልክ ተደውሎለት ሺባም አሁን በሰላም ጆርዳን እንደደረሱና በቀጣይም ወደ አሜሪካ ሊያመሩ እንደሆነ ለዛም በአንተ ነው ይሁን ላይ ሆኖም እያለች ሊንከንን ስታመሰግነው እናም ስለሱ ተጨንቃ ስትጠይቀው ሊንከንም ኦማርን አግኝተው እየተጓዙ እንዳለና እዛም ሲመጣ ሻይ ቡና እንላለን እያለ ሁለቱም የሆነ የመፈላለግ ነገር ሲያሳዩም እናያለን። ሶፊያስ እያላችሁ ያላችሁ ትኖራላችሁ መቼም፣ እኛም እያለ ነው። እስኪ ወደፊት ይነግሩን ይሆናል። ሌላ ዱብዳ ደግሞ በዛች የስልክ ንግግር ስልኩም ተጠልፎ በሳተላይትም ትክክለኛው እነ ማይክል ያሉበትን ቦታም ይደረስበታል። ወዮ እነ ማይክልም መኪናቸውን በረሃ ላይ ያለ ጋዝ ማደያ ጋር አቁሞ ጋዝም ሲሞሉ ማይክልም ቤቱ ኢንተርኔት እንዳለም ጠይቆ ለ7 ዓመታት ሲያሰቃዩ የነበረው ፖሳይደንን ለመጣል ስራም ጀምሮ ኢንተርኔት ለመጠቀም ወደ ውስጥም ይገባል። ታዲያ ውስጥ ላይ ማን እንደሆነ ባናቅም በኮምፒውተሩ ኢንተርኔት ተጠቅሞ ካሜራም ላይ የሆነ ሰው ለማናገር ሲሞክር ከላይም በሳተላይት እያዩቸው ያሉት ነፍሰ ገዳዮቹም ወዲያው በድብቅ ለኤስኤል ለአሁኑ መሪም ደውለው አሁን ላይ የአቡራማል ገዳዮች የት እንዳሉን ቦታውን ሲነግሩት እንሰማለን። አይኑ የጠፋው የኤስኤል ወታደርም ይህ መረጃም ደርሷቸው እሱንም አግለውት ወደ እነ ማይክል ሲሄዱ እሱም በንዴት ሌላ መኪና ከሌላ ኖርማል ሰውም ወስዶ ወደ ቦታው ብቻውን ሲያመራም እናየዋለን። ይህን ጉዳቸውን የማያውቁትና ሊንከንም ጋዝ ማደያው ጋር ስለ ፋይሻ መንደር እያወሩ መንደሯ በደስታ የተሞላችና ከምንም ዘመናዊና ቴክኖሎጂ የጸዳች እንደሆነች ኦማር ሲናገር ጃም ይህን ሲሰማ ምንም ያህል የኮምፒውተርና የስልኮች ሱስ ቢኖርበትም እዛ በኖርክ ብሎም ሲመኝ በዚህም ቅስፈት ከርቀት በዛ ያሉ የአይኤስኤል ወታደሮች ወደ ቦታውም እየከነፉ ሲመጡም ያያሉ። በለው እነሱ ለመንቀሳቀስ ሲዘጋጁ ማይክልን በኮምፒውተሩ ለሚያወራውም ሰው በሱ በኩል ያለው ካሜራ አልሰራ ስላለው በሰውየው በኩል ባለው እጁን ከፍ አድርጎ የተነቀሰው ታቱም እንዲገባ አድርጎ ሰውየውም ፊቱን እንዲያነሳውም ያደርጋል። እና ኦማር ጋም በእንቅርት ላይ ጆሮ ደግፍ እንደሚባለው ኦማር የያዛት ሽጉጥ ውስጥ አንድ ጥይት ብቻም እንዳለም ያያሉ። ህርፍ ከዛም አልፎ ወታደሮቹም እየገሰገሱ ደርሰው ከርቀትም የኦማርን ጀርባ በጥይት ሲመቱት ሌሎቹም በፍጥነት አይተው እየተደባበቁ ዊፕ የተባለውም ልጅ እዛው ባለችው አንድ ጥይት ምን ላድርግ ብሎም እያሰበ አንድ ሀሳብ መጥቶለት ወታደሮቹ መኪናቸውን ያቆሙበት ጋም የነበረም ቦቴ በአንድ ጥይት ተኩሶም ያጋየዋል። እንዳለ ወታደሮቹንም ይገላቸዋል። ዋው ዊፕ እነሱም በዚህ መልኩ ሲተርፉ ከሳተላይቱም ቢሮ እነዛ ነፍሰ ገዳዮቹ ሲጠረጠሩ እነ ማይክል ጋም ያ ባለ አንድ አይኑም ወታደር በቀጣይ ሲመጣ እነሱም እሱን አይተው ከሱም ሽሽት መኪናቸው ውስጥም ገብተው በጥይት የተመታውንም ኦማር ይዘው ጉዟቸውንም ይቀጥላሉ። በእንቅርት ላይ ጆሮ ደግፍ በዛ ላይ መንጋጋ ቆለፍ እንዳለው ወደ ፋይሻ እየመራቸው የነበረው ኦማርም ህይወቱ አልፎ እዛው በረሃ ላይም ወዴት እንደሚሄዱ ግራ ገብቷቸውም ይቆማሉ። ሀይ እነሱም ኦማርን ቀብረው ቀጣይ ምን እናድርግም እያሉ ደግሞ ባለ አንድ አይኑ ወታደርም ደርሶባቸው ከርቀትም እየተኮሰ እነሱም በፍጥነት መኪናቸው ውስጥ ገብተው ወደፊትም ይነዱታል። ልጁም ሲከተላቸው እነዛ ነፍሰ ገዳዮችም ከሳተላይቱ ቢሮ እንዲወጡም ተገደው እነሱም እየወጡ ካኒል ኦተስ ወይም ደግሞ ማይክል እዛ ጋዝ ማደያ ውስጥ ገብቶ ምን እየሰራ እንደነበረ ትኩረታቸውን ሲወስደው እና ማይክልም ፋይሻ ሳይሆን የጠፋባቸው ምዕራቡ ምስራቁ ራሱ የቱ እንደሆነ ግራ እየገባቸው የጃም ስልክ ሲግናል የለውም። ከሱም ብሶ ከኋላ እየተከተላቸው ያለውም ልጅ ከመኪናው ላይ በጀሪካን ነዳጅ ተጭኖ አግኝቶ ያንንም እየሞላ የነ ማይክል መኪና ነዳጅ እስኪጨርስ እነሱ የሄዱበትን መንገድ እየተከተለም ይከተላቸዋል። ማይክልም ልጁ መኪናው ላይ ነዳጅ እንደጫነም ሲያቅ ያላቸው አማራጭ እነሱ ከያዙት መኪና ላይ ከአንዱ ወደ አንዱ ሙሉ ነዳጅ ገልብጠው ሶስቱ ሰዎች ነዳጅ ባለው መኪና ፋይሻ የተባለችው መንደር ጋም ለመድረስ እንዲሄዱ፣ አንዱ የቀረው ሰው ደግሞ ነዳጅ በተወሰደበት መኪናም አድርጎ ያንን ልጅ መጋፈጥ ነው ብሎ ለዛም በጠጠር አስመርጦ ሊንከን
ዊፕና ጃ ወደ ፋይሻ ራሱ ማይክል ደግሞ ከአንድ አይናማው ልጅ ጋር መጋፈጥም ይደርሳቸዋል በለው። ሊንከንም ትቼ አልሄድም ቢልም ማይክል አይሆንም ብሎ ሲላቸውም እናየዋለን። እሱም በመኪና ልጁ እሱን እንዲከተለውም አድርጎ መኪና ውስጥም እንዳለ ከያዛቸው ጠጠሮች መሃል ሆን ብሎ እንደሆነ እሱ ይህን እንዲደርሰውም ያደረገው እያየን ከልጁም ጋር ኋላና ፊት ሆነው ባለችው ትንሽዬም ነዳጅ መንገዳቸውንም ይቀጥላሉ። ብልሃተኛው ማይክል ግን በቀረችው ነዳጅ እየነዳ ከፊት ለፊቱም አነስ ያለች ተራራ ማይቶ ብልሃትም ሲመጣልትና ተራራውንም ሲዞር ልጁም በተመሳሳይ እንደ ማይክል ዞሮ የማይክል መኪናም ሲጠፋበት ከመኪናውም ወርዶ ወደ ላይም ወጥቶ ሲያይ ከተራራው ማዶ የማይክል መኪና በዝግታም ስትያይቶ ወደ መኪናውም ሲመለስ እነ ሊንከንም አሁንም ያለ ምንም ካርታ በረሃው ላይ ጉዟቸውን ቀጥለው የሆነ ሰዓት ግን ከላይ በመንጋ የሚበሩ ወፎችንም ጃ አይቶ እነሱንም እንከተል ይሻላልን ብሎ እንዳሰቡትም ትለው ፋይሻ የተባለችው ከጦርነት የጸዳችው በህፃናት ደስታና በባህርም የተከበበችው መንደር ጋም ይደርሳሉ። ሰዎቹም በመኪናው ኦማር የመጣ ቢመስላቸውም ሊንከንም እዛ ሲደርስ እየዋሸ በጦርነቱ ሳቢያ ኦማር ሌላ ደህንነቱ የተጠበቀን ቦታ እንደሄደም ይነግራቸዋል። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ማይክልም የሚነዳት ላንድ ክሩዘር ሄዳ ቀጥ ስትል አንድ አይናማውም ልጅ በቀጥታ ወደ እሱ አምርቶ ጠመንጃውንም አቀባብሎ በቀስታም ወደ ማይክል መኪና ቢጠጋም በሹፌሩ ቦታ ባዶ ነዳጅ መስጫውም ላይ ድንጋይ ተደግፎ ሰው እንደሌለውም ያያል በለው። ማይክልም በሚገርም መልኩ እንዴት እንደሆነ እናንተ አስቡት። የልጁ መኪናም ጀርባ ደርሶ ሳይታይ ወደ ውስጥም ገብቶ ሊነዳው ሲል ጎማው አፈር ውስጥ ተቀርቅሮ አልነሳም ይለዋል። አይ ልጁም ወደዛ ዞሮ ሲተኩስ ማይክልም እግሬ አውጪኝ ብሎ ከጀርባም ሲደበቅ ሳይታይም ከላይ አርጎ ወርዶበት ጠመንጃውን ማስቶት በመከራም ከስንት ትግል በኋላ ደህነኛ አይኑንም ላይ መፍቻም ሲሰካበት ልጁም አልሞት ባይ ተጋዳይ እንደዛ ታውሮ የሆነች የዛገች ብረት ይሁን መስታወት ነገር አንስቶ ማይክልንም ይሸረክቷል። ማይክልም በዛች በኩል ደሙ እየፈሰሰ መኪናውም ገብቶ መኪናው ወደ መራውም ይነዷል። እነዛ ነፍሰ ገዳዮችም ማይክል እዛ ጋዝ ማደያ ላይ የተነሳውን ፎቶና ለማን እንደላከውም ደርሰውበት ቅኔውን ለመፍታት ወደ ተላከውበትም አድራሻ ማመርተው ቤቱም ጋር ደርሰው ሲያንኳኩ ሰውየውን በሩን ሲከፍተው የሆነ ታዋቂ ባለሀብት ነገር ሆኖም አግኝተውት ግራ ሲጋቡ፣ በተመሳሳይ ትዕይንቱም ደሙ ክፉኛ እየፈሰሰ ያለው ማይክልን መኪናው በዛ በረሃ ላይ ጸጥ ትላለች። እሱም በንዴት እንደምንም ከመኪናው ወርዶ የነ ሊንከን መኪና የሄደበትን መንገድ በጎማ ማሻራ መፈለግ ይጀምራል። በተቃራኒው እነ ጃም ፋይሻ ላይ ፈታም እያሉ ሊንከን ግን በጭንቀት እየተብሰለሰለ ከመሸ እነዛን የጎማ አሻሮች ማይክል አያገኛቸውም እያለ ሊፈልገው ሲነሳ ጃም ሀሳብ አለኝ ብሎም ያስቆመዋል። እያለ የማይመሽ የለም ይመሻል። ማይክልም ከሞት አፋፍ ሆኖ በረሃም ላይ አሳሩን እየበላ የሆነ ሰዓትም አቅቶት ተስፋ በመቁረጥ መሬት ላይም ተዘርሮ ስለ ሳራም እያሰበ ከርቀትም ርችት ሲተኮስ ያያል። ርችት ተኳሹም በጃ ሀሳብ ሊንከን ነበር። ዋው! ከትንሽ ደቂቃዎችም በኋላ የተዳከመው ደሙ እየፈሰሰ ያለው ማይክልን በጀግንነት እጅ አልሰጥም ብሎ እነ ሊንከን ጋር ፋይሻ የተባለችውን መንደር ደርሶም ይዘረራል። ግን መድረሱ ብቻ ደስታ አይሆንም። ለምን? የተሸረከተበት ነገር ሰውነቱን እንዳለ እንደመረዘውና ዶክተር እንደሚያስፈልገው ራሱ ማይክል እያቃሰተም ይናገራል። ፋይሻ ላይ ደግሞ ምንም አይነት ዶክተር የለም። ግዴታ በጦርነት ወደ ታመሰችው የየመን ዋና ከተማ ሳናም መመለስ ይኖርበታል። ወዩ እና እንዴት ነው ፊልም ወዳጆች? የፕሪዝን ብሬክ የመጨረሻው ምዕራፍ ክፍል ደግሞ 6 እያለቀ ነው፣ እየጦፈ ነው። እንግዲህ የወደዳችሁት ነው እናንተም በእርግጠኝነት ቀጣዩንም ክፍል ለማየት ጓጉታችኋል። ታዲያ ሁልጊዜ እንደምላችሁ ቀጣዩ ክፍል ወዲያው እንዲለቀቅ ይቺን ቪዲዮ አነስ ያለች በአናቷ 2000 ላይክ ዛሬውኑ አስገቧት። እንዲሁም የኛውን ቻናላችንን ድራማ ወዳጅን ፊልም ወዳጅ ሁለትንም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ እያረጋችሁ፣ አረ ምን እሱ ብቻ ቴሌግራም እና ኢንስታግራም ላይም ፎሎ እያደረጋችሁ አበረታቱን። በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።